ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ያላደረጋችሁ ካላችሁ ኖቲፊኬሽን እንዲደርስላችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በየትኛውም ዓለም በየትኛውም ጊዜ በየትኛውም ሰዓትና ቦታ ሆናችሁ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ከፈለጋችሁ በአጭር ጊዜ ውስጥ ከጀማሪ እስከ ከፍተኛ ደረጃ ያሉት ተማሪዎችን በኢሞ፣ በቴሌግራም፣ በጎግል ሚት፣ በዋትሳፕ እንዲሁም በዙም እና በተለያዩ አማራጮች እየተጠቀምን እያስተማርን እንገኛለን። ሰኞ እስከ አርብ ባለው ሙሉ 24 ሰዓት እናስተምራለን። ስልካችን ከታች አለ። ደውላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ተቃራኒ ቃላትን ነው። እነዚህ ተቃራኒ ቃላትን ማንበብና መጻፍ እንዴት እንደምንችል በዛው ደግሞ ለቃሉ ተቃራኒ ማን እንደሆነ የምናውቅበት ቪዲዮ ነው ማለት ነው። የምናይበት ይሆናል ማለት ነው። እናንተ እኔ ጋር ደብተርና እስክርቢቶ ይዛችሁ እንዴት እንደማነብ በደንብ እየጻፋችሁ እንዲሁም ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። እዚህ ጋር በቀይ ከለር የተደረገ እዚህ ቃል አለ። ለዚህኛው ቃል ደግሞ በአረንጓዴ ቀለም የተደረገ ቃል አለ ማለት ነው። ይሄ ደግሞ ለዚህኛው ለቀዩ ተቃራኒ የሚሆነው ይሄ አረንጓዴ ነው ማለት ነው። አረንጓዴ ነው የሚሆነው ማለት ነው። ለዚህ ደግሞ ለዚህ አሁንም ለዚህ ተቃራኒ ለዚህ ቃል ተቃራኒ የሚሆነው እዚህ ጋር ያለው በአረንጓዴ ቀለም የተቀባ ቃል ነው ማለት ነው። ስለዚህ እኔ ቃሉን በዚህ ወደዚህ በቁልቁል እያነበብኩላችሁ ለሱ ተቃራኒ አብሮ እያነበብኩላችሁ እሄዳለሁ። ከዛ ደግሞ ወደዚህ መጥቼ ይህንን ቀዩን ከአረንጓዴው እያረኩ አንብላችኋለሁ ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን በደንብ መከታተል ይኖርባችኋል ማለት ነው። እዚህ ጋር ስንመጣ ነጭ ይላል። ነ ከነ ቤተሰብ መጀመሪያ ፊደል ነች። ጭ ደግሞ ከጨ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አሰዳደር ስናነባው ነጭ ይላል ማለት ነው። ለነጭ ተቃራኒ ደግሞ እዚህ ጋር ምን ይላል? ጥቁር ይላል። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አሰዳደር ስናነበው ጥቁር ይላል ማለት ነው። ጥቁር ይላል ማለት ነው። ለነጭ ተቃራኒ ጥቁር ነው ማለት ነው። ለነጭ ተቃራኒ ጥቁር ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ቀኝ ይላል። ቀ ከቀ ቤተሰብ መጀመሪያ ፊደል ነች። ኝ ከኛ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አሰዳደር ስናነበው ቀኝ ይላል ማለት ነው። ቀኝ ይላል። ለዚህኛው ለቀኝ ተቃራኒ ማነው ቢሆነው? ግራ ይላል ማለት ነው። ግ ከገ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ስለዚህ ለቀኝ ተቃራኒ ግራ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ትልቅ ይላል። ት ከተ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ቅ ደግሞ ከቀ ቤተሰብ ስድስተኛ ፊደል ነች። ሁሎችም ሳድሶች ናቸው ማለት ነው። ስርዓት ባለው አስተዳደር ስናነብ ደግሞ ትልቅ ይሆናል ማለት ነው። ለትልቅ ተቃራኒ የሚሆነው ትንሽ ማለት ነው። እንግዲህ ት ከተ ቤተሰብ ስድስተኛ ነች። ን አሁንም ከነ ቤተሰብ ስድስተኛ ነች። ሽ ከሸ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ትንሽ ይሆናል ማለት ነው። ትንሽ ይሆናል። እንግዲህ ተቃራኒ ማለት ሆድና ጀርባ የማይገናኙ ቃላት ማለት ነው። ለአንዱ
ዋን ኢዝ ኦፖዚት ኦፍ ዛዘር የምንለው በእንግሊዝኛ ማለት ነው። ዋን ኢዝ ኦፖዚት ኦፍ ዛዘር የሚባለው የምንለው በእንግሊዝኛ ማለት ነው። ስለዚህ ሆድና ጀርባ ማይገናኝ ነገር ማለት ነው። ለትልቅ ተቃራኒው ምን ይሆናል ማለት ነው? ትንሽ የሚል ይሆናል ማለት ነው። እዚህ ጋር ደግሞ ሞኝ ሞኝ ይላል። ሞ ከመ ቤተሰብ ሰባተኛ ፊደል ነች። ኝ ከኘ ቤተሰብ እዚህ ጋር እንደተባባል ነው ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አስተዳደር ስናነበው ሞኝ ይሆናል ማለት ነው። ለሞኝ ተቃራኒ የሚሆነው ብልህ ይሆናል ማለት ነው። ብልህ ይሆናል ማለት ነው። ብ ከበ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ህ አሁንም ከሀ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ምን ይሆናል? ብልህ ይሆናል ማለት ነው። ለሞኝ ተቃራኒው ብልህ ነው። ለብልህ ተቃራኒው ሞኝ ነው ማለት ነው። ዋን ኢዝ ኦፖዚት ኦፍ ዛዘር። ኦኬ እዚህ ጋር ስንመጣ ደግሞ ሀብታም ይላል። ሀ ከሀ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ታ ደግሞ ከተ ቤተሰብ አራተኛ ፊደል። ም ከመ ቤተሰብ ስድስተኛ ፊደል። ስለዚህ ስርዓት ባለው አስተዳደር ስናነበው ሀብታም ይላል። ሀብታም ለሀብታም ተቃራኒ ወይም ኦፖዚት ድሃ ይላል። ድ ከደ ቤተሰብ ስድስተኛ ፊደል ነች። ሀ ከሀ ቤተሰብ አራተኛ ፊደል ነች። ስለዚህ ስርዓት ባለው አስተዳደር ስናነበው ድሃ ይላል። ድሃ ይላል። ለድሃ ተቃራኒ ሀብታም፣ ለሀብታም ተቃራኒ ድሃ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ሐዘን ይላል። ሐዘን ይላል። ሀ ከሀ ቤተሰብ መጀመሪያ ፊደል ነች። ዘ ከዘ ቤተሰብ መጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ሐዘን ይላል። ሐዘን ለሐዘን ተቃራኒ ደስታ ይላል። ደስታ ይላል። ደ ከደ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ደስታ ይላል ማለት ነው። ደስታ ለሐዘን ተቃራኒው ደስታ ነው። ለደስታ ተቃራኒ ደግሞ ሐዘን ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ብርሃን ይላል። ብ ከበ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሀ ከሀ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ብርሃን ይላል። ለብርሃን ተቃራኒው ጨለማ ይላል ማለት ነው። ጨ ከጨ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ጨለማ ይላል። ጨለማ ይላል። ለጨለማ ተቃራኒ ብርሃን ነው። ለብርሃን ተቃራኒ ደግሞ ጨለማ ነው ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ጎበዝ ይላል። ጎ ከገ ቤተሰብ ሰባተኛ ነች። በ ከበ ቤተሰብ መጀመሪያ ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ጎበዝ ይሆናል። ጎበዝ ይሆናል። ለጎበዝ ተቃራኒ ደግሞ ሰነፍ ይላል። ሰ ከሰ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ፣ ፍ ከፈ ቤተሰብ ስድስተኛ ነች። ስለዚህ ሰነፍ ይላል። ለሰነፍ ተቃራኒው ጎበዝ ይሆናል። ለጎበዝ ተቃራኒው ደግሞ ሰነፍ ይሆናል ማለት ነው። ሰነፍ ይሆናል ማለት ነው። ኦኬ እዚህ ስንመጣ ደግሞ አጭር ይላል። አ ከአ ቤተሰብ መጀመሪያ ነች። ጭ ከጨ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር አጭር ይላል። ስርዓት ባለው አስተዳደር ስናነበው አጭር ይላል። ለአጭር ተቃራኒ ደግሞ እዚህ ጋር እናገኛለን። ረጅም ይላል። ረ ከረ ቤተሰብ መጀመሪያ ነች። ጅ ከጀ ቤተሰብ ስድስተኛ፣ ም ከመ ቤተሰብ ስድስተኛ ፊደል ወይም ሆሄ
ነች ማለት ነው። ስለዚህ ስርዓት ባለው አስተዳደር ስናነበው ረጅም ይላል። ረጅም ይላል። ለረጅም ተቃራኒ አጭር ይሆናል። ለአጭር ተቃራኒው ደግሞ ረጅም ይሆናል። ኦኬ እዚህ ስንመጣ ረሃብ ረሃብ ይላል። ረሃብ ይላል። ረ ከረ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ረሃብ ይላል። ለረሃብ ተቃራኒ ደግሞ እዚህ ጋር እናገኛለን። ጥጋብ ጥጋብ ይላል። ጥጋብ ይላል። ጥ ከጠ ቤተሰብ ስድስተኛ ነች። ጋ ከገ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ጥጋብ ይላል። ለጥጋብ ተቃራኒው ረሃብ ነው። ለረሃብ ተቃራኒው ደግሞ ጥጋብ ነው ማለት ነው። ኦኬ ቀላል ቀላል ይላል። ቀ ከቀ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አስተዳደር ስናነበው ምን ይላል? ቀላል ይላል። ቀላል ይላል። ለቀላሉ ተቃራኒ የሚሆነው ደግሞ እዚህ እናገኘዋለን። ከባድ ከባድ ይሆናል። ከከ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ከባድ ይሆናል ማለት ነው። ከባድ ይሆናል። ለከባድ ተቃራኒው ቀላል ነው። ለቀላል ተቃራኒው ደግሞ ከባድ ነው ማለት ነው። ኦኬ ዝቅተኛ ዝቅተኛ ይላል። ዝ ከዘ ቤተሰብ ስድስተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ኛ ከኘ ቤተሰብ አራተኛ ነች። ስርዓት ባለው አስተዳደር ስናነበው ዝቅተኛ ይላል። ለዝቅተኛ ተቃራኒ ደግሞ ከፍተኛ ከፍተኛ ይሆናል። ከ ከከ ቤተሰብ መጀመሪያ ነች። ፍ ከፈ ቤተሰብ ስድስተኛ። ተ ከተ ቤተሰብ መጀመሪያ። ኛ ከኘ ቤተሰብ አራተኛ። ስለዚህ ከፍተኛ ይላል ማለት ነው። ለከፍተኛ ተቃራኒው ዝቅተኛ ይሆናል። ለዝቅተኛው ተቃራኒ ደግሞ ከፍተኛ ይሆናል። ኦኬ አዲስ አዲስ ይላል። አ ከአ ቤተሰብ መጀመሪያ ነች። ዲ ከደ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው አዲስ ይላል። አዲስ ይላል። ኦኬ ለአዲስ ተቃራኒ አሮጌ አሮጌ ይላል። አ ከአ ቤተሰብ መጀመሪያ ነች። ሩ ከረ ቤተሰብ ሁለተኛ። ጌ ከገ ቤተሰብ አምስተኛ ነች። ስርዓት ባለው አስተዳደር ስናነበው ደግሞ አሮጌ ይሆናል። አሮጌ ይሆናል። እዚህ ጋር ስንመጣ ደግሞ ህይወት ህይወት ይላል። ህ ከሀ ቤተሰብ ስድስተኛ ነች። ይ ከየ ቤተሰብ ስድስተኛ። ወ ከወ ቤተሰብ መጀመሪያ። ት ከተ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አስተዳደር ስናነበው ህይወት ይሆናል። ህይወት ይላል። ለህይወት ተቃራኒ የሚሆነው ህልፈት ህልፈት ወይም ሞት ማለት ነው። ህ ከሀ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ከፈ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አስተዳደር ስናነበው ህልፈት ይላል። ህልፈት ለህልፈት ተቃራኒው ህይወት ነው። ለህይወት ተቃራኒው ህልፈት ነው ማለት ነው። ህልፈት ነው ማለት ነው። ስለዚህ ዛሬ በደንብ ተቃራኒ ቃላትን በደንብ አይተናል፣ እንዴት እንደምናነብ በዛው ደግሞ ማን ለማን ተቃራኒ እንደሆነ በደንብ አይተናል። ስለዚህ ቤተሰቦቼ ሌላ ቃልን እናንተ ጨማምራችሁ መለማመድ ይኖርባችኋል። ስለዚህ የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።